ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው የግብፅ ማስጠንቀቂያ መግለጫ ምን አይነት አንድምታ አለው? ይህንን ጉዳይ በስፋት እናየዋለን። በተለይም ግብፅ በታላቁ የኢትዮጵያ ህዳሴ ግድብ መገደብ ምክንያት በኢትዮጵያ የደረሰባትን የዲፕሎማሲ ኪሳራ ለማካካስ በሚል አሁን አዲስ የመጫወቻ ካርድ ይዛ ለመንቀሳቀስ እየሞከረች ነው። ይሄ ጉዳይ እንዴት ይታያል? ግብፅ በሶማሊያ በኩል ድጋሚ ለመምጣት ሙከራ እያደረገች ነው። በሌላ በኩል ጅቡቲንም አንድ ላይ ለማጣመር ጥረት እያደረገች ነው ከሶማሊያ ጋር። ይሄንን ጉዳይ በስፋት እንፈትሸዋለን። ጠቃሚ መረጃም ታገኙበታላችሁ። እንደዚሁም የአፍሪካ ህብረትን በሚመለከት ኤርትራ የለኮሰችው በኢትዮጵያ የኤርትራ አምባሳደር ቢንያም በርሀ የሰጡት መግለጫ ወይም በኤክስ ትስስር ገጻቸው ላይ የለጠፉት ልጥፍ የሻዕቢያ መንግስት ፕሮፓጋንዲስቶችና እንደዚሁም የማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀልን ጨምሮ እያራገቡት ነው የሚገኙት። ለምን ይሄ አጀንዳ አሁን ተነሳ? በስፋት በደንብ በዝርዝር እናየዋለን። እንደዚሁም በደቡብ ሱዳን እና በሱዳን ድንበር አካባቢ የተለያዩ እንቅስቃሴዎች እየተደረጉ መሆናቸው ተሰምቷል። በተለይም በደቡብ ሱዳን ያለው ሁኔታ አስጊ የሆነ መጥቷል ተብሏል። አንድ ከፍተኛ የግብፅ ባለስልጣን የግብፅ ደቡባዊ ድንበር አደጋ ላይ ነው ሲሉም ተናግረዋል። በምን ምክንያት? እነኚህን ጉዳዮች በስፋት እንቃኛለን። በተለይም በሱዳን ያለውን ሁኔታ መሰረት በማድረግ ኢትዮጵያ ምን አይነት አካሄድን መከተል አለባት፣ ኢትዮጵያስ አሁን እያደረገችው ያለው እንቅስቃሴስ እንዴት ነው የሚለውንም ጉዳይ በማከል የመፍትሄ ሐሳቦችንም እንደዚሁ ከተለያዩ የሚዲያ አውታሮች ጋር ቆይታ ያደረጉ የጂኦፖለቲክስ እና የዓለም አቀፍ ምሁራን ትንተና መረጃዎችንም በማከል የምናቀርብላችሁ ነው የሚሆነው። ቆይታችሁ ከኛ ጋር ያማረ እንዲሆን እየተመኘን በቆይታችሁ እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን አዲስ ሐሳብ፣ አስተያየት ወይም የምታከሉልን የተለየ መረጃ ካለ ደግሞ እንዲሁ እንድታጋሩን፣ እንደዚሁም በማታው በዚህ በፖድካስት ፕሮግራም ላይ ሁልጊዜም በላይቭ ፕሮግራም እንድትሳተፉ እየጋበዝን ሐሳብ አስተያየታችሁን ላይክ ሼሩን እንድታበዙ እንድታበረታቱንም እየጠየቅን በቀጥታ ወደ መረጃው እሻገራለሁ። እንግዲህ እንደሚታወቀው የግብፁ የውጭ ጉዳይ ሚኒስተር ባድር አብዱላቲ አነጋጋሪ መግለጫዎችን በመስጠት የሚታወቁ ሰው እየሆኑ ነው። ከሰሞኑ ታስታውሱ ከሆነ ከዚህ ቀደም የባህር በር ጥያቄን በሚመለከት ኢትዮጵያ ያቀረበችውን ጥያቄ በርካታ ሀገራት በሚደግፉበትና ኢትዮጵያም ወደ ቀይ ባህር እንድትቀላቀል የተለያዩ ጥረቶች እየተደረጉ ባለበት በዚህ ሰዓት በቀይ ባህር ቀጠና ላይ አሁን አዋሳኝ ሆነው ወይም ደግሞ የባህር ዳርቻዎችን ይዘው የሚገኙ ሀገራትን ህልውና ጭምር የካደ በጣም አነጋጋሪ በጣም ደግሞ መነጋገሪያ መሆን የሚገባውን መግለጫ ሰጥተው ነበር። ከዚህ በፊት ኢትዮጵያ የተወሰደባትን በግፍ የተቀማችውን የባህር በር ስትጠይቅ መብቷ እንዲከበርላት በሰላማዊ መንገድ አክብሩልኝ ብላ መብቴን ስትጠይቅ አሻፈረኝ ብለው በጣም ጫጫታ ያበዙት፣ በጣም የተንጫጩት፣ በጣም ብዙ ውንጀላና ክስን በኢትዮጵያ ላይ ያቀረቡት የቀጠናው ሀገራት በእኚህ የግብፁ የውጭ ጉዳይ ሚኒስተር አነጋጋሪ ጸባጫሪ በጣም ንቀት የተሞላበት መግለጫ አንድም ትንፍሽ ሲሉ አልተሰማ። በዚህ የተረዳነው ነገር አለ። ይሄ የሚያሳየው ግብፅን ጨምሮ አረቦቹ በዚህ ቀጠና ላይ ያላቸው አቋም ምን እንደሆነ፣ በዋናነት ደግሞ ግብፅና የግብፅ ባለስልጣናት ስለ ምስራቅ አፍሪካና በተለይ ከሳውዲ አረቢያ ውጪ ስላሉ የቀይ ባህር ቀጠና ሀገራት ያላቸው ግምት ምን ያህል የወረደ እንደሆነ የሚያሳይ ነው። እስራኤልን ኦልሬዲ አንቀበልም ነው ያሉት በግልጽ። ሌላዎቹን ግን ንቀት የተሞላበት ንግግር ነው የተናገሩት። ምንድነው ያሉት እኚህ የውጭ ጉዳይ ሚኒስተር? የቀይ ባህር ቀጠናን ሰላምና ደህንነት ማስጠበቅ የኛና የግብፃውያንና የሳውዲ አረቢያውያን ዋናና ተቀዳሚ ግዴታ ነው። የቀይ ባህር ቀጠና ወይም የቀይ ባህር የባህር ዳርቻ አባላት የሆኑት ጅቡቲ፣ ኤርትራ፣ የመን፣ ሳውዲ አረቢያ፣ ሱዳን፣ ጆርዳንና
ግብፅ ከዛ ምን አሉ? እስራኤልን ትተዋት የተወረረችው ፓለስታይን ነች ነው ያሉት። ያው እስራኤልን ዕውቅና አልሰጥም ለማለት ነው። አሁን ይሄ ነገር ሲነገር ወይም ይሄንን መግለጫ ሲሰጡኝ የውጭ ጉዳይ ሚኒስተር በጣም የተገረምኩትና እንደውም ለምን አልተነጋገሩበትም ያልኩት ሳውዲ አረቢያና እኛ ብቻ ነን የዚህ ቀጠና ሰላምና ደህንነት የሚመለከተን በዋናነትም ኃላፊነቱ ያለብን ሲሉ መግለጫ ሰጥተዋል። እንዴት እነ ኤርትራ አቤት አላሉ? ኢሳያስ አፈወርቂ የት ነበር የገባው? ንጹሐንን በማስገደል ብቻ ነው እንዴ ድፍረትን መግለጽ የሚቻለው ወይም ጀግና ለመሆን የሚሞከረው? ኢትዮጵያ ውስጥ ሽብርን በመንዛት እርስ በርስ ኢትዮጵያውያንን በማባላት ብቻ ነበረ? እንደዛ እንደማለት ነው። ምክንያቱም የት ገቡ እኚህ የውጭ ጉዳይ ሚኒስተር? አንድም በቀጠናው ያለ ሀገር ከኛ ከግብፃውያንና ከሳውዲ አረቢያውያን ውጪ አይመለከተውም የዚህን ቀጠና ደህንነትና ጸጥታን ማስጠበቅ ብለው ነው የሰጡት መግለጫ። በተጨማሪ ኢስማኤል ኡመር ጊሌ የት ገቡ? እንዴት ሐሳብ አልሰጡ? እሺ ሱዳን ሁለቱ የጦር ጀነራሎች እጅ ወድቃለች እየተፋለሙ ነው እንበል። እነሱ ለዛ ጊዜ የላቸውም ያንን መልስ የሚሰጡበት እንበል። ይሁንና ግን እነሱም ጊዜ አላቸው። መንግስት አቋቁመው እየመሩ ነው። እንደውም ሄሚቲ ይሄንን ጉዳይ ወቅሰዋል። አልቡርሃን ዝም ነው ያሉት። ጆርዳን ራሷ ዝም ነው ያለችው። ዮርዳኖስ የምንላት በአማርኛ ማለት ነው። በተጨማሪ የመን እሺ ተከፋፍላለች። ፑቲን ምንም አልተናገረም። አሁን ደግሞ ያንን ብለው ሲያበቁ ዝም የተባሉት የግብፁ የውጭ ጉዳይ ሚኒስተር በጣም አነጋጋሪ በሆነ በተበላ ዕቁብ ደግሞ አዲስ የመጫወቻ ካርድ ነው ብለው ይዞ መጥተዋል። ምንድነው ያሉት? ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቆይታ ከኢትዮጵያ ጋር የሚደረግ ውይይት የለም፣ ከዚህ በኋላ አንደራደርም። እስካሁን ባለፉት 13 ዓመታት ያደረግናቸው ውይይቶች በቂ ናቸው፣ ትርፋማ ስላልሆኑ ውጤት ስላላመጡ ግብፅ ከዚህ በኋላ የውሃ ደህንነቷን ለማስጠበቅ በዓለም አቀፍ ሕግ መሠረት ወደ እርምጃ ትገባለች ብሎ ነው እኛን ያስጠነቀቁ። ከዚህም በተጨማሪ ኢትዮጵያ በአባይ ወንዝ ላይ የምታደርጋቸው ማናቸውም የልማት ሥራዎች የአንድ ወገን ፍላጎትን ብቻ ማዕከል ያደረገ ስለሆነ በሱዳንና በግብፅ ዕውቅና የለውም ነው የሚሉት ወይም ያሉት። አሁን እኔ በርካቶችን መጠየቅ የምፈልገው አንደኛ የቀይ ባህር ቀጠና አገራት እከሌ ናቸው ብለው ዘርዝረው ሲያበቁ ይህንን ቀጠና የደህንነትና የሰላም ሁኔታውን የማስጠበቁ ጉዳይ ግን እኛና ሳውዲ አረቢያውያንን ብቻ ነው የሚመለከተው ማለታቸው ላይ እንዴት አስተያየት ሳሰጡ አያችሁ። እነኚህ የቀጠናው አገራት ኢትዮጵያን ወረው ኢትዮጵያን ከበው ለማዳከም ጥረት እያረጉ ወይም እንቅስቃሴ እያረጉ እየተቦዳኙ ያሉ አገራት አንዳቸውም በራሳቸው የቆሙ እንዳልሆኑ የሚያሳይ ነው። አንዳቸው በነገራችን ላይ ግልጽ ለመናገር ኤርትራ ትላላችሁ፣ ጅቡቲ ትላላችሁ፣ እቺ ሶማሊያ እንኳን እዛ ጋር የቀይ ባህርን አትዋሰንም፣ የህንድ ውቅያኖስን ነው የምታዋስነው። የመንን ትላላችሁ፣ የመን እንኳን ብጥብጥ ውስጥ ነች እንበልሽ። ሱዳንን ብትሆን አንዳቸውም ራሳቸውን የቻሉ አገር እንዳልሆኑ በገሃድ ያሳየ ነው። ለምን ካላችሁ ግብፅን ለምን ሳይገዳደሩ ኢትዮጵያ ያቀረበችውን የመብት ጥያቄ በአዎንታዊነት መገንዘብ ሲገባቸው በአሉታዊነት ተርጉሞና መንዝረው ወደ ነገር ቀይረው እስከ መወንጀል ድረስ የደረሱ መሪዎች ዛሬ የግብፁ የውጭ ጉዳይ ሚኒስተር ከኢትዮጵያ ጋር ድርድር አላደርግም ሲሉ የኢትዮጵያን የውስጥ ኃይሎች በማደራጀት ኢትዮጵያ ላይ ጦርነት ለመክፈት ዝግጅት ማድረግ ጀምረዋል። ደስ የሚለው ነገር እነሱ አሁን ዝግጅት እያደረጉ ባሉበት ሰዓት እንደ እስራኤል ያሉ እንደ ፈረንሳይ ያሉ አገራት ደግሞ አይዞሽ እያሉ ነው ኢትዮጵያ። በእርግጥ እዚህ ጋር አንድ ግልጽ እንዲሆን የምፈልገው ነገር ሁለቱም አይዞሽም ቢሉን ባይሉንም የኛ ዋናና ተቀዳሚ አቅማችንና የምንተማመነው በራሳችን የውስጥ አቅም ነው። ይሁንና ግን አንዳንዴ አጋፋሪ ሲኖር ጠላትም ለካ ወዳጅ ያላቸው እንዴ ብሎ ይደነግጣልና እንደዚህ አይነት ነገር መኖሩ ጥሩ ነው። ከዛ በተጨማሪ እንደሚታወቀው ዓለም አሁን ላይ በጣም እየዘመነች ቴክኖሎጂ በጣም እየዘመነ እየተራቀቀ እንዲሁም የበለጠ እየመጠቀ እየሄደን ያለው ሳይንሱም በዛው ልክ። ስለዚህ ጦርነት ሲካሄድ አንድ ሀገር ከአንድ ሀገር ጋር የመገናኘቱ ጉዳይ አይቀሬ ነው። ምክንያቱም ዘመናዊ የጦር መሳሪያዎችን አንዱ ሀገር ከሌላኛው ሀገር ስለሚረከብ ወይም ስለሚገዛ ማለት ነው። በዚህ ረገድ ማጋነን በማይመስል ወይም ባልሆነ መልኩ እስራኤልም ፈረንሳይም ከኢትዮጵያ ጋር የተጣመሩ ኃይሎች የተባበሩት አረብ ኤሚሬትስም በጣም በእጅጉ ትልቅ ድጋፍን ለኢትዮጵያ እያደረጉ ነው። ራሽያም ጭምር
አሁን እነሱ ጦርነት ሊከፍቱ ሲያስቡ ግብፅ መግለጫ የሰጠችው ለምንድን ነው? ከሰሞኑ በውስጥ ምንጮች ከጉዳዩ ጋር ቅርበት ያላቸውና የተለያዩ ዲፕሎማቶችን የማናገር ዕድል ያላቸው የመረጃ ምንጮች በዚህ ጉዳይ ዙሪያ አሜሪካ የፕሬዝዳንት ዶናልድ ትራምፕ አስተዳደር፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብፅና ኢትዮጵያ የአፍሪካ ህብረትም እጁን ያስገባል፣ የተባበሩት መንግስታት ድርጅትም ይሳተፉበታል የተባለ በዋናነት ግን አሜሪካ፣ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢትዮጵያና ግብፅ የሚሳተፉበት የጋራ ስብሰባ ይካሄዳል፣ ውይይት ይካሄዳል፣ ድርድር ይካሄዳል ተብሎ ነበር። አሜሪካ ለማደራደር ማለት ነው። ይሄ ሆኖ እያለ ይሄ ጉዳይ እልባት ሳያገኝና የሆነ ደረጃ ሳይደርስ እዚህ ጋር በሀገር ውስጥ የተለያዩ ማተራመሶችን እያደረገ ያለው ኃይል እርምጃ መወሰድ ሲጀምርና በርካታ የተለያዩ ታጣቂ ቡድኖችም ወደ ሰላም መንገድ በመምጣት ወደ ህዝቡ መቀላቀል ሲጀምሩ የትጥቅ ትግላቸውን ትተው የሻዕቢያ መንግስትም ከሻዕቢያ ጋር አብረው የሚሰሩ አካላትም በመደንገጣቸው ምክንያት ግብፅ የመጨረሻ የምትለውን ካርድ መዛለች። ይሄ ጉዳይ ወደ ጦርነት ይሄዳል አይታወቅም ወይስ እንዴት ነው ነገሩ ሊሆን የሚችለው የሚለው ጉዳይ ስቲል አሁን እውነቱን ለመናገር የለየለት አይመስልም። በተለይ በግብፅና በኢትዮጵያ መካከል ግብፅ እስቲ እርምጃ ትወስዳለች አትወስድም የሚለውን ጉዳይ እናያለን በኋላ ላይ። ምን ማለት ፈልጌ ነው? እንደ አጠቃላይ ግብፅ እርምጃ ብትወስድ ኢትዮጵያስ ምን አይነት እርምጃ ልትወስድ ትችላለች የሚለው ጉዳይ በደንብ መታሰብ ስላለበት፣ ምክንያቱም ይህንን ሳያስቡበት አይገቡም። ኢትዮጵያ ደግሞ እንደ ኤርትራ ወይ እንደ ጅቡቲ ወይ እንደ ሶማሊያ አይደለችም፣ ወይ እንደ ሱዳን አይደለችም። አንድ አይነት ምናልባትም እነሱ እንፈጽማለን ብለው ከሚያስቡት ጥቃት በላይ በእነሱ ላይ የሚወሰደው አጸፋዊ እርምጃ እንደውም ቁጣም ስላለኛ ውስጥ ቁጭትም ስላለ ምናልባት በጥፍ ሊሆን ይችላል። እዚህ ጋር ይህን ስናገር በርካታ ሰዎች ግብፅ እኮ በሚሊተሪ በመከላከያ አቅም ከአፍሪካ አንደኛ ነች፣ እንደዚህ 2010,000 ታንክ፣ እንደዚህ 8,000 ታንክ፣ 6,000 እንደዚህ ልትሉኝ ትችላላችሁ። እሱን ለራሳችሁ ያዙት። ለምንድን ነው ይህን የምለው? ግብፅ ብረት ብቻ አይዋጋላት። ግብፅ የያዘችው ብረት ምን አይነት ነው? አውትዴትድ ነው እኮ አብዛኛው። ለዛ እኮ ነው ለነ ኤርትራ ለነ አልቡርሃን ለነ ሐሰን ሼክ መሐሙድ እና ለነ እስማኤል ኡመር ጊሌ ለማስታጠቅና በቅናሽ ዋጋ ለመሸጥ እየጣረች ያለችው። በነገራችን ላይ እንደ ዩክሬኑ ጦርነት በጣም በርካታ ሙስና ይሰራባቸዋል ተብለው ከሚጠቀሱ ወታደራዊ የመከላከያ ቡድኖች ግብፅ ውስጥ ያለው የመከላከያ ኃይል በቀዳሚነት የሚጠቀስ ነው። በጣም ከፍተኛ በሙስና ይጠቃል የግብፅ የሀገር መከላከያ ሰራዊት። እንግዲህ የግብፅ መከላከያ በሙስና የሚጠቃው በምንድን ነው ካላችሁ፣ አንድም እነኚህ ከአውሮፓና ከአሜሪካ የሚመጡ መሳሪያዎች ግብፅ ስትራቴጂክ ሎኬሽን ላይ ስላለች ያንን መልክዓ ምድራዊ አቀማመጧን በሚመለከት በአካባቢው ምንም አይነት የሽብርተኝነት እንቅስቃሴ እንዳይስፋፋ፣ ጦርነትም እንዳይቀሰቀስ እንድትቆጣጠር፣ ቀጠናውን ደህንነቱን እንድታስጠብቅ በሚል ነው። እነኚህ የጦር መሳሪያዎች ይመጡና ከዛ በኋላ ዘመን ያልፍባቸዋል። ለምሳሌ አንድ ነገር ልንገራችሁ። ኢትዮጵያ ሱ-35 አላት። ስንት ጀትን እንደሚወክል አስቡት። የድሮ ጀቶችን ይሄ ራሽያ ሰራሹ አዲሱ ጀት ስንት የድሮ ጀቶችን እንደሚወክል አስቡት። ይህን ስል ለምንድን ነው ያነሳሁት? የግብፅ መከላከያ ኃይል በሙስና የተዘፈቀ አልሲሲ ይገለብጠኛል ብሎ የሚፈራውና በርካታ የሐሳብ ተቃርኖች የበዙበት በነውጠኛነቱ ውስጥ ለውስጥ ማለት ነው እዛው መንግስት ላይ በማመፁ ምክንያት የአልሲሲ መንግስት ስልጣን ከያዘ ቀን ጀምሮ የግብፅን ዋና የመከላከያ ማዘዣ መስሪያ ቤት ያደረገው የት ነው? ምድረ በዳ ውስጥ ሊቢያ ድንበር አካባቢ ነው ያደረገው። ያ ማለት ምዕራብ ግብፅ ማለት ነው። እዛ አካባቢ እንደሚታወቀው ከተማዎች የሉም፣ በብዛት ምድረ በዳ ነው አብዛኛው። ግብፅ እኮ የምትባለው አገር የተሰራችው ወይም እንትን ያለችው ህዝቡ የሰፈረውና የተገነባችው በአባይ ተፋሰስ ወንዝ አቅራቢያ ላይ ነው፣ ወይም በዛ ላይ ካይሮ ብትሉ እስከ አሌክሳንድሪያ ድረስ ያሉ እስከ ጫፍ ማለት ነው፣ እስከ ሜዲትራኒያን ባህር ዳርቻ ድረስ እስካለችው የግብፅ ኦርቶዶክሶች ከተማ ድረስ በአባይ ተፋሰስ ውስጥ ያለ ነው። የአባይ ወንዝን ተከትሎ የተገነቡ ከተሞች ናቸው፣ የተመሰረቱ ከተሞች ናቸው። እናም ይሄ መከላከያ ባለፈው አንድ ጀነራል ስማቸውን ለጊዜው ዘነጋውት አላስታውስም፣ አሜሪካ
የጦር መሳሪያ ድጋፍ ስታደርግ ፕሬዝዳንት ዶናልድ ትራምፕ ምን አሉ? 1.3 ቢሊዮን ዶላር ድጋፍ ካደረጉ በኋላ ይሄ ግን የመጨረሻችሁ ነው፣ ለእናንተ ድጋፍ የምንደግፍ ከሆነ ወይም ደግሞ የምንሰጥ ከሆነ የሲዩዝ ካናል ላይ መርከቦቻችንን የምታስከፍሉትን ክፍያ ታቆማላችሁ፣ አንከፍልም ብለዋል። ሁለተኛ ራሳችሁን ቻሉ፣ እስካሁን ረድተናችኋል፣ የመጣ አዲስ ለውጥ የለም፣ ከዚህ በኋላ እርዳታ እንዳትጠብቁ ብለዋል። ይህንን ፕሬዝዳንት ዶናልድ ትራምፕ ራሳቸው ናቸው ቃል በቃል የተናገሩት። እና ይህንን ከተናገሩ በኋላ ፕሬዝዳንቱ ድጋፉ ከተደረገና ርክክብ 1 ወር ከ1 ሳምንት በኋላ የነኚህ መሳሪያ ርክክብ ሲደረግ ሁሉ ጊዜ ለምንድን ነው ጀት ማትሰጡን? ተወንጫፊ ሚሳኤሎች፣ ደና ሚሳኤሎች ማትሰጡን? ለምንድን ነው ታንክ ብቻ የምትከምሩብን እያመጣችሁ ብለው ተናገሩ። ለምንድን ነው መሰላችሁ ይህን ያነሳሁት? የግብፅ የመከላከያ ኃይል ወይም ሰራዊት ትጥቅ አለው። አዎ፣ ግን ትጥቁ አውትዴትድ ነው። እነኚህን ትጥቆች ነው እያመጣ ለነ ሶማሊያ ለነ ኤርትራ የሚሸጠው። በነገራችን ላይ አንዳንዴ ሪል የሆኑ መረጃዎችን ማውጣትም ያስፈልጋል። ከኤርትራ መንግስት እምብዛም ኢኮኖሚያዊ አቅም ስለሌለው የገንዘብ ክፍያ ወይም ግዢ እንዲፈጽም ባይጠበቅም አንዳንድ ጊዜ ግን የሆነ ተግባር ፈጽሙ ይህንን እናደርግላችኋለን በሚል የሻዕቢያ መንግስት ኤርትራውያንን ያስፈጀባቸውን ጦርነቶች ጭምር እንዲፈጽም በማስገደድ ነው ግብፅ የጦር መሳሪያ ድጋፍ የምታደርገው። ያ ማለት የጦር መሳሪያ ድጋፉ ከየት የመጣ ነው? ከምዕራብ የመጣ ድሮ ከሶቪየት የተሰጣትን እነሱን ነው። አሁን በማንኛውም ሁኔታ ግብፅ እንዳስጠነቀቀችው ኢትዮጵያ ላይ እርምጃ የምትወስድ ከሆነ የኢትዮጵያ አጸፋዊ ምላሽ የከበደ ነው የሚሆነው። ምክንያቱም አስዋንን ተመልከቱት። እዚህ ሱዳን ውስጥ ደግሞ እነ ሜሮዌ ያሉ በርካታ ግድቦች አሉ፣ ናሲርም አለ። ስታዩት ግብፅ ኢትዮጵያ ላይ ጥቃት ብትፈጽም ወይም ግድቡ ላይ ጥቃት ብትፈጽም መልሶ ግድቡ የሚያጠቃው ማንን ነው? ራሳቸውን ነው። ምክንያቱም በጣም ከፍተኛ ውሃ ነው የያዘው። አይደለም ይሄን የሚያክል ውሃ ተለቆ ይቅርና በጎርፉ እንኳን ከዚህ ግድብ አልፎ የሚሄደው ትንሽዬ ውሃ እንኳን ጎርፍ ሆኖ ካርቱምንና ካይሮን እንዴት እንዳስጨነቀ አይታችኋል። አንዱ ይሄ ነው። ስለዚህ ግድቡ ራሱ የሚገርም ሚሳኤል ነው ኢንሾርት። ሁለተኛ ጉዳይ አንድ የኢትዮጵያ ጀት አልፎ እኔ 2 3 አይደለም ወይ 4 አይደለም ምላችሁ አንድ የኢትዮጵያ ጀት አልፎ አንድ የኢትዮጵያ ሚሳኤል አስዋን ናሲር ግድብ ላይ ተጣለ ማለት ካይሮ አበቃላት። ቀልዴን አይደለም ምላችሁ። ካይሮ የሚያበቃላት እንዴት ነው? ይሄ ግድብ በብዙ መልኩ ለነሱ ጥቅም ይሰጣል። የኃይል አገልግሎት፣ የቱሪዝም፣ የአሳ፣ የመስኖ በርካታ ነገር ይሰጣል። ያ ነገር ፈረሰ ማለት ነው። አስቡት የግብፅ ኢኮኖሚ ምን ያህል ሊጎዳ እንደሚችል። ምክንያቱም ገበሬው እኮ ሌላ ውሃ የለውም። በእርግጥ ይህን ስል ሌላ ውሃ የለውም። የከርሰ ምድርን ውሃ አታወጣም ግብፅ አውቃ። ከሊቢያ በላይ የከርሰ ምድር ውሃ አላት ግብፅ። ሊቢያ እነ ግብፅ ካልተጠቀሙት ወይ በመጠኑ የሚጠቀሙት ከሆነ ራሳቸው ሊቢያውያን እስከ 5000 ዓመት ድረስ የሚያስጠቅም ፕሮጀክት ነው ጋዳፊ ሰርቶላቸው የሞተው ነው የሚባለው። አንዳንዶች ደግሞ ከ2500 እስከ 3000 ዓመት ውሃውን በሰላማዊ በቃ ያለምንም የውሃ መቆራረጥ ይጠቀሙበታል፣ መጠቀም ይችላሉ። መስኖ ለመጠጥም ለመስኖም ተጠቅመው ነው የሚሉት ሳይንቲስቶች። ግብፅ እንግዲህ ይሄ የውሃ ሀብት በግብፅ በቻድና በሊቢያ ድንበር አካባቢ ትሪያንግሉ ጋር የተገኘው። ከዛ ጋር ስቦ ነው እንግዲህ ጋዳፊ እስከ ላይ ትሪፖሊ እስከ ላይ የሜዲትራኒያን ባህር ጫፍ ድረስ ማድረስ የቻለው። በ3 ፌዝ ነው። 27 ቢሊዮን ዶላር ነው ያወጣበት የሊቢያ መንግስት። ግብፅ ይህንን ውሃ አውጥታ መጠቀም ስትችል የከርሰ ምድር ውሃ ከፍተኛ እንዳላት የናሳ የሳተላይት መረጃ ሰብሳቢ የምስል መረጃዎችና የሳተላይት ውጤቶች እንዳረጋገጡት እየታወቀ የግብፅ መንግስት ግን አሁንም ድረስ የኢትዮጵያ አባይን ውሃ የሙጥኝ ብሏል። የሚገርመው ነገር አባይን የሙጥኝ ማለታቸው አይደለም። ይጠቀሙ ማለት ውሃው ከዚህ ይሄዳል። ያው ተፈጥሯዊ ነው፣ ዓለም አቀፍ ወንዝ ነው፣ ድንበር ተሻጋሪ ወንዝ ነው። የመሄዱ ጉዳይ አይቀርም። እነሱ ጋር መድረሱ ስለማይቀር የመጠቀማቸው ጉዳይ አይቀርም። እነሱ ግን ሙሉ በሙሉ እኛ እንጠቀም፣ የ1959ን ስምምነት ፈርሙ፣ አባይ ውሃ ላይ 85 በመቶውን ውሃ እኛ ነን መጠቀም ያለብን የሚል በቃ ይሄ እኮ ነው 85 በመቶ እኮ ማለት ነው። ማለት ይህን ስል 85 በመቶ የሚሆነው እነሱ ናይል የሚሉት አጠቃላይ የአባይ ተፋሰስ ውሃ የሚመነጨው ከኢትዮጵያ የጥቁር አባይ ውሃ ነው። እንግዲህ ግድብ አትስሩ ማለት አንድም ጠብታ ውሃ አትጠቀሙ እያሉን ነው። ያ ማለት እኛ እንጠቀም፣ ከናንተ የሚመጣውንም
ከታች ከቪክቶሪያ ሐይቅ አካባቢ የሚነሳውንም የናይል ወንዝን አጠቃላይ አጣምረን እኛ እንጠቀም እያሉን ነው። ያ ማለት ምንም እኛ ሮል እንዳይኖረን ማለት ነው። ይሄ አይሰራም፣ አያስኬድም፣ ሊሆንም አይችልም። ስለዚህ ይህንን ማስጠንቀቂያ ሲሰጡ የግብፁ የውጭ ጉዳይ ሚኒስትር አንድ የረሱት ነገር የዓለም አቀፍ ሕግን ሲሉ የዓለም አቀፍ ሕግ ለነሱ ብቻ የሚፈቅድ እንደሆነ ብቻ ማሰባቸው ነው። ኢትዮጵያንም እኮ ያካትታል። የዓለም አቀፍ ሕግ እኮ ለኢትዮጵያም፣ ለግብፅም፣ ለሱዳንም ለተቀሩት የላይኛው የናይል ተፋሰስ ሀገራትም የሚጠቅም ወይም ደግሞ በፍትሐዊነት ተግባር ላይ መዋል ያለበት ሕግ ነው። ምክንያቱም አንቀጹ የሚለው እንደዛ ነው። በፍትሐዊነት ነው ተጠቀሙ የሚለው። አሁን የግብፅ ጸባጫሪነት ጉዳይ ከየት ነው የሚመጣው? በሕጉ አልዳኝም ነው። አሁን ብዙ ሰው ኢትዮጵያ ሕግ እንደጣሰች ወይም ደግሞ ስምምነት ለማድረግ ፍላጎት እንደሌላት ከግብፅ ጋር ቁርሾ እንደምትፈልግ አድርጎ የሚያስብ ሰው አለ። ይሄ የተሳሳተ ነገር። የዓለም አቀፍ ሕግን ድንጋጌና የአንቀጹን ይዘት የጣሰችው ግብፅ እንጂ ኢትዮጵያ አይደለችም። ምክንያቱም በፍትሐዊነት እንጠቀም ማለት ዊን ዊን የሆነ አፕሮችን እንከተል፣ በጋራ እናንተም እኛም እንጠቀምና በጋራ እንልማ። ይሄንን እኛን ለማተራመስ የምትጠቀሙበትን ስትራቴጂ ለልማት አውሉትና እኛም ከናንተ ልምድ እንውሰድ እስቲ፣ ወይ ደግሞ ከኛ ትወስዳላችሁ። ይሄንን የተለያዩ አሸባሪ ቡድኖችን አደራጅታችሁ እርስ በርስ ለማፋጀት እኛን ወደ አገር ውስጥ የምትልኩበትን ገንዘብ ለልማት አውሉት። ያኔ ቀጠናው ይለማል። የኢትዮጵያ መንግስት ጥያቄ፣ ሐሳብ፣ አቋም ሁል ጊዜ ይሄ ነው። ነገር ግን በግብፅ መንግስት በኩል አንድም ጊዜ ስለ ኢትዮጵያ ፍትሐዊ የሀብት ተጠቃሚነት ተነስቶ አያውቅም። ይገርመኛል። ምክንያቱም ለምንድን ነው ብዬ ሳስብ በቃ ምን እንበለው፣ እኛ ሀገር ሰይጣን የሚወጣው በጸበል ነው። በጸበልም የማይወጣ ሩቅያ ተቀርቶባቸውም የማይወጣ ሰይጣን ይዟቸዋል፣ ጂኒ ይዟቸዋል እነሱ። ስለዚህ እነሱን አሁን ምን ማድረግ ነው መፍትሄው? ልክ መንግስት እንደሚያደርገው እየገነቡ እሺ እንደራደራለን እያሉ ያው በሂደት አፋችሁን ዝጉ የምንልበት ደረጃ ላይ እስክንደርስ ድረስ መለሳለስ ነው። ምክንያቱም አንደኛ አያገባቸውም ብለን አያገባንም ብለው ሊቀሩ አልቻሉ፣ ሊተውን አልቻሉ። ጭራሽ ከዛ አልፈው የገዟቸውንና ካመሰራረታቸውም አጥመቋቸው የራሳቸው አድርገው የኛ ናቸው ብለው የመሰረቷቸውን የቀጠናውን ትንንሽ መንግስታትን ጭምር እያደራጁ እነሱ የሚገዙትን ግዛት ሉዓላዊ በሚል በዓለም አቀፍ ሕግ መሰረት አንድ ሀገር ሉዓላዊነቱ አይደፈርም የሚል ዲክላሬሽን አለ። ያንን እንደ ከለላ እንደ ጭንብል በመጠቀም በገዛ የኢትዮጵያ ግዛት ውስጥ በገዛ በራሷ ግዛት ውስጥ በኢትዮጵያ ግዛት ውስጥ የሚያሰለጥን ኃይልን በማደራጀት የኢትዮጵያን ሰላምና ደህንነት ማናጋት ላይ ነው ኢንቨስት እያደረጉ ያሉት። ስለዚህ እነኚህን ሰዎች እምቢም አንልም እሺም አንልም እያዘናጋን ካልቀጠልን በስተቀር እንደ ወገብ ቅማል የሚፋቱን አይደሉም። በእርግጥ የወገብ ቅማል ይፋታል፣ እንግዲህ በሞቅ ውሃ ማጠብ ነው። እነኚህ በጎርፍ ተመቱ፣ ግድብ ተገነባ። እንግዲህ በዓለም አቀፍ ሕግ መሠረት እንደራደር ተብሎ የአፍሪካ ሕብረት ጉዳዩን የያዘው አሉ ራሳቸው የያዘው። ውይይት ተደረገ፣ ወደ ጸጥታው ምክር ቤትም ሄዱ፣ ውይይት ተደረገ። አንዱም ጋር የሚያሸንፉበት ሐሳብ ሳያመጡ በሐሳብ የበላይነት አላምንም ብለው በሕግም አልገዛም ብለው ረግጠው የሚወጡት ራሳቸው ናቸው። ግን አሁንም ኢትዮጵያን ይከሳሉ። እኔ የሚገርመኝ ነገር የኛ ሕዝብ ጾም ይደር ነው እንዴ? የኛ እናቶች በጭስ አይናቸው ለስንት የአይን በሽታ አንዴ ግላኮማ፣ አንዴ ትራኮማ፣ አንዴ ምንትሴ ለሚል በሽታ እየተዳረጉ ያለ ዕድሜያቸው ይሄ አይቆጭም እንዴ? ያለ ዕድሜያቸው የተጨነባበሱ እዛ ውስጥ ሲኖሩ የማይገባቸውን የድህነት ሕይወት እንዲመሩ ሲፈረድባቸው እንዴ? እነሱስ ዜጋ አይደሉም እንዴ? የዓለም አቀፍ ሕግ እነኚህን ዜጎች አይመለከተውም እንዴ? ይሄን የምናገረው ግብጾች ይሰሙኛል ብዬ አይደለም። እውነቱን ልንገራችሁ፣ እንዴት እኛ ይህንን እውነታ እያወቅን ቁጭት አይዘንም ነው በሀገር ደህንነትና አንድነት ዙሪያ። ግብፅ ዛሬ ይህንን መግለጫ አውጥታ ኢትዮጵያ ላይ ለመደንፋት ኢትዮጵያን ለማስጠንቀቅ የልብ የሰጣት አንድ ነገር ነው፣ እርስ በርስ የመባላታችን ጉዳይ ነው። ሌላ ምንም አንድም ሌላ በር የላትም ግብፅ። ሁለተኛው ደግሞ ምንድን ነው የሚባለው? የቆጡን አውርድ ብላ የብብቷን ጣለች ነው የሚባለው አይደለ? ኢትዮጵያን እነካለሁ ብላ ከእስራኤል ጋር ስለተጋጨች አሁን የእስራኤልና የኢትዮጵያ መጣመር አስበርግጓታል። ይሄ ነው። እነኚህ ሁለት ምክንያቶች ናቸው። ምክንያቱም አረቡን እንደ ድሮ እያደራጀች ኢትዮጵያ የአረቡ ዓለም ጠላት ነች የሚለው አጀንዳ አልሰራም። አሁን
የተባበሩት አረብ ኤምሬትስ የተለያዩ ዲፕሎማቶች የኢትዮጵያ አጋር እንጂ አረቦች የኢትዮጵያ ጠላቶች መሆን የለባቸውም። ኢትዮጵያ የአረቡ ዓለም ደጋፊ፣ የአረቡ ዓለም ምናልባትም የስንዴና እነሱ የሚፈልጉት ኦርጋኒክ የሆነው ፍራፍሬና ቬጂቴብል ይሄ አትክልት ሌማት ነው የምትሆናቸው ኢትዮጵያን በደንብ ከተንከባከቡና ከያዟት። ምክንያቱም ኢትዮጵያ ሰፊ የሚለማ መሬት አላት፣ የሚገርም ውሃ አለ፣ እንደዚሁም ትልቅ የቆዳ ስፋት አለ፣ የተለያየ የአየር ንብረት ጸባይ አላት። እንደገና ደግሞ ጂኦግራፊካሊ በመልክዓ ምድራዊ አቀማመጥም ለአረቡ ዓለም የቀረበች ነች። ከሁሉም በላይ በታሪክስ ሁለቱም የአብርሃም ሃይማኖቶች በመከባበር በክብር የሚኖሩባት እስልምናም ክርስትናም ተጨማሪ አይሁድም የአይሁድ እምነት ጁዳይዝም የአይሁዶች እምነት ወይም አይሁዶች ከእስልምናና ከክርስትና ፈንገጥ ያለ አይደለም እምነታቸው፣ ያኛውም እምነት ያለበት በክብር የሚኖሩበት ከሁሉም በላይ ደግሞ የነብዩ አደራን ተቀብላ በክብር ሳታጓድል መልሳ ያስረከበች ሦስተኛዋ ቅድስት አገር ነች ኢትዮጵያ። ይሄንን እየነገሩ ነው ያሉት። አሁን ይሄንን የሚያውቀው አረብ አሁን እየበዛ ነው ያለው። እንደ ድሮ ግብፅ ይሄንን መደለያ ማድረግ አትችልም። ኢትዮጵያ እንደዚህ የክርስቲያን አገር ነች፣ ኢትዮጵያ እንደዚህ አረብ ጠል ነች፣ ኢትዮጵያ ውስጥ አዚፍ ሌላ ሃይማኖት እንደሌለ ወይም ደግሞ አረብ ጠል እንደሆነች እስራኤል እንደሆነች ብቻ የምትነዛው አካሄድ ወይም የምትነዛው ፕሮፓጋንዳ አሁን የሚያስኬድ ሆኖ አልተገኘም። የተባበሩት አረብ ኤምሬትስም በጣም አስገራሚ ነገር ማታ ትላንትና አንድ ትንታኔ ወጥቷል እና ሳውዲ አረቢያ አሁን ምን አይነት አቋም ነው የያዘችው? ከግብፅ ጋር ከሳምንት በፊት እንግዲህ አስታውሱ፣ ከግብፅ ጋር ከሳምንት በፊት በጅዳ ወደብ አካባቢ በቀይ ባህር ላይ ወታደራዊ የጦር ልምምድ አድርገው ነበረ። ከግብፅ ጦር ከግብፅ ከፓኪስታን ከሞሪታንያ ከምናምን እንደዚህ እዚህ ቀጠና ላይ ያሉ ሀገራትን ጨምሮ እነ ጆርዳንም የተወሰነ ተሳትፈዋል የሚሉ አሉ። ግን በአጠቃላይ እነኚህ ተሳትፈዋል። ወደ 17 ሀገር ነው የሚሉት አንዳንዶች ደግሞ ትንሽ ሀገራት ናቸው የሚሉት። ለማንኛውም ተደርጓል። ባጭሩ መደረጉ እውን ነው። የሚገርመው ነገር ግን ሳውዲ አረቢያ ከሳምንታት በኋላ ዛሬ ላይ አቋሟ ምንድን ነው? እስኪ መጀመሪያ ነገሩን በድርድር እንየው። አስባችሁታል? ለምንድን ነው ሲባል ሳውዲ አረቢያ በኢትዮጵያ ውስጥ ኢንቨስትመንት አላት። ይሄ ሁሉ እኮ እዚህና እዛ የሚደረገው ሽርጉድ እኮ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በቀጠናዊ የበላይነት ፉክክር ውስጥ ስላሉ ነው። እኔም አንቺም ኢትዮጵያን እንያዝ ነው። ዩኤኢ ጠበቅ አድርጋለች ኢትዮጵያን። ያ ብቻ አይደለም፣ ከኢትዮጵያን በተጨማሪ ሱዳንንም ለመያዝ እየሞከረች ነው። ሳውዲ አረቢያ ደግሞ የተነቀጠችውን ለማስመለስ ነው። እኛ ቢዝነሳችን ከነኛ አገራት ጋር በጋራ መስራት ነው እንጂ እነኝን አገራት ጠላት አድርጎ መያዝ አይደለም ነው አሁን የሳውዲ አረቢያ አቋም። ወደዚህ ነው የመጡት። ግብፅ የት ትግባ? ስለዚህ ምን አረገች? በሉ እናንተ ሰዎች እናንተም የምትሰሩትን አጠናክሩ፣ ጦርነቱ ይጀመር፣ እኛም በላይና በታች እንገፋለን፣ የምንችለውን እናደርጋለን ነው። ተልኮን የተቀበለው የሻዕቢያ መንግስት ደግሞ የትግራይ ክልልን፣ የአማራ ክልልን፣ ተጨማሪ የአፋር ክልልን የጦር አውድማ ለማድረግ ሽርጉድ ጀምሯል ድጋሚ። በእርግጥ የሻዕቢያ መንግስት አሁን ረጂ የለውም። ለምን? ግብፅም የሻዕቢያ መንግስት አጀንዳዋን ያስፈጽምልኛል የሚለው እምነቷ ወርዷል። የሻዕቢያ መንግስት አልተሳካለት። ዜጋን ከመግደል በስተቀር ንጹሐን ዜጎችን ማን እንደገደላቸው እንኳን ሳያውቁ ደማቸው እንዲፈስ ከማድረግ የዘለለ የሽብር ተግባርን የሆነ የደህንነትና የጸጥታ ሁኔታን የሚያወክ ነገር የተወሰነ አካባቢ የሆነ ቀበሌ ውስጥ ከመንዛት በስተቀር የኢትዮጵያን ግስጋሴ ሊገታ የሚችል አቅም የለውም። ያ ተረጋግጧል። ያንን የገባት ግብፅ አሁን ተመልሳ ሶማሊያ ጋር ልሞክር አልሸባብ ሳይሻለኝ አይቀርም እያለች ነው። ስለዚህ እንደ አጠቃላይ እዚህ ጋር መገንዘብ የሚቻለው ምንድን ነው? የግብፅ መግለጫ በአንድ በኩል ጉንጭ ማልፋት ሊሆን ይችላል፣ በሌላ በኩል እስቲ ግድቡን ትምታው። እኔ የማስበው ግን ግድቡን ትመታለች የሚል እምነት የለኝም። ምናልባት በሱዳን በኩል እና በኤርትራ በኩል በሶማሊያ በኩል ጦርነትን ልትከፍት ትችላለች ነበረ እና ያለን በሶማሊያ በኩል ለምንድን ነው ያልኳችሁ? የኢትዮጵያ መንግስት ዝም ያለው አንድ ነገር ላስታውሳችሁ ብዬ ነው። ከኬንያ ጋር ሙሉ በሙሉ ወታደራዊ ትብብር ስምምነት አለው ከኬንያ መንግስት ጋር ኢማጂን። ከታንዛኒያ ጋር ወታደራዊ ስምምነት አለው። ከሞሮኮ ጋር ተስማምቷል፣ ተፈራርሟል። ፊርማ ነው፣ በፊርማ በካሽ ማለት ነው። ይሄ ዝም ብሎ ሸዋሸዋ ወይ ደግሞ ዝም ብሎ አብሽር አይደለም። በካሽ ተፈራርሟል። ኢትዮጵያ ላይ የሚቃጣ የውጭ ጥቃት ኬንያ ላይ እንደተቃጣ ነው የሚታሰበው አሁን ባላቸው ስምምነት።
ነገር ግን አንድም ከኢትዮጵያ ጎን የቆመ አገር እስራኤልን ጨምሮ ጸጥ ብለው ነው ያሉት። አይናገሩም፣ ስራ ነው የሚሰሩት። ኬንያንም ተመልከቱ። ጁባላንድ ውስጥ ሊገባ ነበረ የሞቃዲሾ መንግስት፣ ይዘውታል። ጁባላንድ አሁን ከሶማሊያ ፌዴራል መንግስት የተሻለ ጦር አላት። አስባችሁታል? የሶማሊያ ፌዴራል መንግስት 15000 ጦር አይሞላም ያለው የሰለጠነ የሚባለው። እነኚህ ክልሎች ግን እንደ ጁባላንድ እንደ ፑንትላንድና ሶማሌላንድን የመሰሉ ክልሎች ግን በጣም ከፍተኛ የሆነ ጦር አላቸው። ከሶማሊያ ማዕከላዊ መንግስት የበለጠ የተደራጀ በትጥቅም በአቅምም በስልጠና እና ቤቱ ጋር ነው እኛን ሊያተራመስ የሚችለው አልሸባብ። ግብፅ ከአልሸባብ ጋር ከተደራደረች አሁን ሐሰን ሼክ የፑንትላንዱ ፕሬዝደንት ሰይድ አብዱላሂ የሶማሊያው የፌዴራል መንግስት ከአልሸባብ ጋር ኮሊዥን ፈጥሮ ወይም አንድ ላይ ጥምረትን ፈጥሮ ቀጠናውን ለማተራመስ እየሰራ ነው ብሏል። ይህንን ከትላንት ወዲያ ዕለት ነው መረጃው የወጣው። የጋሮዌ ኦንላይን እና ሌሎች ሚዲያዎች አውጥተውታል። እዚህ ጋር ግን አንድ ነገር መገንዘብ የሚገባን ነገር እንደው የሶማሊያ መንግስት ኢትዮጵያን ወጋለውስ ቢል ማለት ነው። ኢትዮጵያም እኮ ከአልሸባብ ጋር መደራደር ትችላለች። አልሸባብ እኮ ማንንም አይወክልም። ምክንያቱም የአልሸባብ ግብ ከኢትዮጵያ ጋር አይሄድም ብላችሁ ከሆነ እንዳትሸወዱ። አልሸባብ ማለት አርቲፊሻሊ ክሬትድ የተደረገ ቀጠናውን ለማመስ ተግባር ብቻ የተፈጠረ ቡድን ነው። ሌላ ተግባር የለውም። መንግስት መያዝ ይችላል በሰላማዊ መንገድ ቢንቀሳቀስ። ለምን ሶማሊያ ውስጥ በጣም ሪሊጂየስ የሆነ በጣም ሃይማኖተኛ የሆነ ህዝብ ነው ያለው አይደለ? ስለዚህ ያንን ደግሞ የሚደግፍ ህዝብ በጣም ብዙ ነው። እንደ ታሊባን የሰው ድንበርን አልነካም ብሎ ከጎረቤት ሀገራት ጋር ተደራድሮ እኮ እንትን ማድረግ ይችላል፣ የትጥቅ ትግል ማድረግ ይችላል። ታሊባን ከፓኪስታን ጋር አልዋጋም፣ የእናንተን ድንበር አልነካም፣ እሺ አልገባም፣ ከኢራን ጋር የእናንተን ድንበር እሺ አልገባም ብሎ ድርድር አድርጎ እኮ ነው ብቻውን የአፍጋኒስታንን ማዕከላዊ መንግስትና ወራሪዎቹን ሲዋጋ የነበረው። አልሸባብ የኢትዮጵያን ድንበር ጥሶ እየገባ የኢትዮጵያን ሰላም ስለሚያወክ እንጂ እኮ እዛው ራሱን ችሎ እኮ ከተቀመጠ ኢትዮጵያ ችግር የለባትም፣ መደራደር ይችላል። ስለዚህ ኢትዮጵያ ብዙ አማራጭ አላት። ከዛ በላይ ግን እንደው ይህን ተዉትና እንደው አሁን ሶማሊያ ኢትዮጵያን ሞጋት ያምርባታል? ትችላለች? ለእናንተ ትቸዋለሁ። ለማንኛውም የግብፅ አካሄድ ይሄ ነው። ምን ሊያደርጉ ይችላሉ እናያለን። አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብፅና ኢትዮጵያ ያሉበት የተባበሩት መንግስታትና የአፍሪካ ህብረትም ተወካይ የሚልኩበት የአደራዳሪ ቡድን በአሜሪካ የተሰየመበት ውይይት እንዲደረግ ጥሪ ቀርቦ በአሜሪካ ስቴት ዲፓርትመንት በኩል የኢትዮጵያ መንግስት ስማቸው ያልተጠቀሰ 2 ዕውቅና ልምድ ያላቸው እሳት የላሱ ተደራዳሪዎችን መሰየሙን የተገለጸው። አሁን ግብፅ ግን ምንድን ያለችው? ኢትዮጵያ ድርድሩ እንዳይደረግ ምን እያለችን ነው? እያዛገችኝ ነው አይነት እኮ ነው እየሰጡን ያሉ። ማን ያዛገው? እናንተ እኮ ነው እያዛጋችሁን ያላችሁ። እንዴት ነው የምታዝጉን? አንዴ እንደራደር ትላላችሁ፣ ስንደራደር ረግጣችሁ ትወጣላችሁ። ታዲያ እንዴት ነው የሚሆኑ? እና ፖይንቱ ይሄ ነው። ሌላው ጉዳይ ግብፅ አሁን የመጨረሻ ማስጠንቀቂያ ያለችው ምን ሊሆን ይችላል የሚለውን ጉዳይ በሚመለከት በቀጣይ ጊዜ የምናየው ነው የሚሆነው። ምክንያቱም ግብፅ ምን ልታመጣ ትችላለች? ምን አይነት እርምጃ ኢትዮጵያ ላይ ልትወስድ ትችላለች? እንደነገርኳችሁ ግድቡን ብትመታ ራሷን ነው የሚያጠፋት። ከእንደገና ግድቡ እኮ የሆነ የዳስ ቤት አይደለም፣ የሆነ አሸዋ ላይ የተገነባ ዝም ብሎ ንፋስ እንደፈለገ የሚያወዛውዝና የሚያፈርሰው እንትን አይደለም። በጣም ጠንካራ ግድብ ነው። በጣም ብዙ አርማታ፣ ብዙ ብረት፣ በጣም ብዙ ነገሮች ተጠንቶ የተሰራ ነው። ከዛ ውጪ ኢትዮጵያም እኮ እዛ ጋር የሚገራርም እስራኤል ሰራሽ፣ ራሽያ ሰራሽ፣ ፈረንሳይ ሰራሽ የአየር መቃወሚያዎች አላት፣ ዘመናዊ ጀቶች አላት። ዝም ብላ አትመለከትም። እንደው ዝም ብሎ ጉንጭ ማልፋት ካልሆነ ያው የተለመደ ነገር ካልሆነ ሞስት ፕሮባብሊ ሊሆን የሚችለው ምንድን ነው? በሰሜን በኩል የተፈራውን ጦርነት ማስጀመር ነው ሊሆን የሚችለው ብዬ የማስበው። ለዚህ ነው ሰሞኑን ወደ ጅቡቲና ወደ ሶማሊያ የባህር ዳርቻ እየተጠጋች ያለችው። ትላንትና ደግሞ የሶማሊያውን የጦር አዛዥ ጠርታዛ አህመድ ፊቂን 10,000 ጦር ወደ ሶማሊያ ያሰማራለሁ የሚለውን ነገር ተግባራዊ እንዴት ነው የምናደርገው ብለው እየተወያዩ ነው ያሉት። ግን መረጃው እንደዛ ይበል እንጂ የተወያዩት እንዴት ነው ወደ ኢትዮጵያ ሰርጎ ገቦችን ማስገባት የምንችለው ነው። እስኪ ያስገቡና እንያ። የለም ምናልባት በቃ ይሄንን ነው ሊያደርጉ የሚችሉት። ይሄንን በቀጣይ እናየዋለን አብረን። ግን አንድም ልትገነዘቡልኝ የምፈልገው መላ ኢትዮጵያውያን ኤርትራውያንም ጭምር የጅቡቲም የሶማሊያም ዜጎች ኢትዮጵያውያን የናንተ ወዳጅና አጋር እንጂ ጠላቶች አይደሉም። ለጠላት መነገጃ አትሁኑ። ኢትዮጵያ ውስጥ ያላችሁም ውጭም ያላችሁ ኢትዮጵያውያን ደግሞ አሁን
ከመቼውም ጊዜ በላይ የአገር አንድነት ግዴታ የሚሆንበትና አገር ከሁላችንም ውለታ የምትጠይቅበት ሰዓት ነው። ይህን ውለታ ደግሞ የግድ ነው አንድ መሆን። የልዩነትን ጉዳይ ለጊዜው ገታ አርጉት። አገር ትቀድምና ከዛ በኋላ እንወያያለን። ለምን መኖራችንን አረጋግጠን ነው ከዛ በኋላ መቀመጫችን ላይ ተቀምጠን መከራከርም የሚያምርብን። ለምን በራሳችን ጥላ፣ በራሳችን ድንኳን፣ በራሳችን ቤት ውስጥ ነው መከራከር የሚያምርብን። እንደ ሶሪያ ተፈናቅለን፣ እንደ ሱዳኖች እየተባላን፣ እንደ ሶማሊያ ምስቅልቅላችን ወጥቶ ወይ ጠላት እንደሚረግመንና ሟርት እንደሚነዛብን እንደ ዩጎዝላቪያ ሆነን ልንወያይ ነው? ኖዌ፣ ያ ተገቢ አይደለም። ስለዚህ አሁን አስቡበት። ይህንን በዛውም በደንብ ያዙልኝ እችን መልእክት። ምክንያቱም የነሱ ዓላማ እኛ አንድ ከሆንን እውነቴን ነው የምነግራችሁ፣ በስሜትም አይደለም የምናገረው፣ እዚህ ግባ የሚባል አይደለም። የትኛውም ተሰብስቦ ቢመጣ እንደመጣው ተመልሶ ይሄዳል። ይህንን በእርግጠኝነት ነው የምነግራችሁ። ግን ይህን ለማድረግ እኛ አንድነትን ማጠናከር አለብን። ወደ ሁለተኛው መረጃ ሳልፍ አልቡርሃን ፈርተዋል። እንደነገርኳችሁ የሱዳኑ ጉዳይ በጣም ወሳኝ ነው ለኢትዮጵያ። በምንም ሁኔታ አልቡርሃን እና አልቡርሃንን የሚደግፈው መንግስት መሆን የለበት። አልቡርሃንን የሚደግፈው ቡድን መንግስት መሆን የለበት። ለምን ከተባለ ምንድነው ያለው? በህዳሴ ግድቡ ላይ አቋሜ እንደ ግብፅ ነው አለ አልቡርሃን ራሱና ጠቅላይ ሚኒስትሩ ካሚል ኢድሪስ። ኢትዮጵያና ኤርትራ መካከል የባህር በር ጉዳይን በሚመለከት ጦርነት የሚነሳ ከሆነ ኤርትራን ደግፋለሁ አለ በገሃድ። ምንድነው የምንጠብቀው ታዲያ ሰዎች? ስለዚህ ሄሚቲ አሁን ምን አደረጉ? አንድ ከተማን ይዘዋል። በጣም ወሳኝ ስትራቴጂክ ከተማ ነው። በተለይ የሱዳን ሰሜን ምዕራብ፣ ደቡብ ቀጠና የሚገናኙበት በባቡር ማለት ነው፣ ክሮስ የሚያደርጉበት ኢቻዘር በጣም ወሳኝ የሆነ ከተማን ይዟል። ከዚህ በተጨማሪ ደግሞ እዛ አካባቢ የነበረውን የሱዳን ብሔራዊ ጦርን ባርባኖሳ የሚባል አካባቢ ነው። ይሄ አካባቢ ሙሉ በሙሉ በፈጥኖ ደራሽ ኃይሉ ቁጥጥር ስር ሲውል የፈጥኖ ደራሽ ኃይሉ የፖለቲካ አጋሮች፣ የሱዳን ህጋዊ መንግስት መስራች አሊያንስ አባላትና የጦር ቡድን፣ ሌሎችም ነፃ አውጪ ግንባሮች ማለት እዛ አካባቢ ያለውን የሱዳን ሀርነት በሚል የሚንቀሳቀሱ የሱዳን ነፃ መንግስት በሚል የሚንቀሳቀሱ ቡድኖችንም ነፃ አውጥቷቸዋል። እናም ከራሱ ጋር ጣምሮ እየተንቀሳቀሰ ነው ያለውና ይሄ ጉዳይ ለኢትዮጵያ በጣም ትልቅ ነገር ነው። አልቡርሃን ከኢሳያስ ጋር መክረው ምክራቸውን መሬት ላይ ሳያደርሱ ዋና የሚባል ሌላ ስትራቴጂ ከተማ ተነጥቀዋል። ይሄ ድል ለኢትዮጵያ ትልቅ ነገር ነው። ስለዚህ የኢትዮጵያ መንግስት አሁንም በሱዳኑ ጉዳይ እኔ ሰጀስት ማደርገው ከኢትዮጵያም ተቀሩት የቀጠናው ሀገራት ጋርም በሰላም የሚኖር ወይም መስራትና ማደግ የሚፈልግ መንግስት እንዲመጣ የአልቡርሃን መንግስትን ቦታ ማስያዝ ወይ ደግሞ አስገዳጅ ሁኔታ ውስጥ እንዲገባ ማድረግና ልክ አሁን ከራሽያ ጋር ስምምነት ላይ ከደረሰ ኢትዮጵያ ውስጥ የሚያደርገውን ወይም ከኢትዮጵያ ጠላቶች ጋር የሚያደርገውን ግንኙነት እንዲያቆም የሚያስደርግ የዲፕሎማሲም የጦር የበላይነትን መውሰድ የምትችልበትን ሁኔታ እሷ የምትደግፈው ቡድን እንዲወስድ ማድረግ አለባት ብዬ ነው የማስበው። ይሄ በምን መልኩ ይሆናል? አንድም ያንን ኃይል ማጠናከር ነው። ሁለተኛ ደግሞ የራሷን አቅም በማጠናከር ተጽዕኖዋን የበለጠ እያሳደገች መሄድ ነው የሚመስለኝ። ስለዚህ በዚህ ረገድ አልቡርሃን ደንግጠዋል። ኢሳያስ አፈወርቂ ደግሞ በጣም ተበሳጭተዋል፣ ደስተኛም አይደሉም። ምክንያቱም የመጨረሻ ያሉት ባለፈውም ነግሬያቸዋለሁ፣ አልቡርሃን ተጣማሪ ሀገር እንዲፈልግ እሳቸው ደግሞ ሙሉ ጦራቸውን ወደ ሱዳን ለማስገባት ነበር የተስማሙት። ሙሉ ጦር ሲባል በደቡብ ምስራቅና ምስራቃዊ የሱዳን ግዛቶች ያሉ ጎሳዎችን ከነሱ ታጣቂ ኃይሎችን አሰልጥና ለአልቡርሃን መንግስት ስታቀርብ ነበር። አሁን እሷ እጅ ያለውን ጦር በጠቅላላ ለመስጠት ነው ኤርትራ የተስማማቸው የነበረው። ከዛ ሙሉ በሙሉ በቁጥጥር ስር እናውላቸዋለን ብለው ከለዩዋቸው ቀጠናዎች እንግዲህ እስካሁን 3 የሚሆኑት በፈጥኖ ደራሽ ኃይል በእነኚህ ቀናት ውስጥ በእጁ ገብተዋል። ዋናው ግን አንዱ ስትራቴጂካዊ ከተማን ተቆጣጥሯል ማለት ነው። ይሄ ለኢትዮጵያ ትልቅ ድል ነው። ይሄ እንግዲህ መቀጠል አለበት ነው። መንግስትም እዚህ ላይ ትኩረት ማድረግ ያለበት ይመስለኛል። ለምን ይኸው ግብፅም የምትደነፋብን የእነሱም መፍረክረክ አይታ ነው። ግብፅ የምትደነፋብን አንድም የቀጠናው ሀገራት ያላቸው አቅም የመዳከሙ ጉዳይ ጥሻቸውም ወደ ኢትዮጵያ ሄዳሉ በሚል እሳቤም ሊሆን ይችላል። ስለዚህ ያንን መናቅ አያስፈልግም ለማለት ነው። ከዚህ በላይ ግን አንድ ጥንቃቄ እንዲደረግበት የምፈልገው ወይም ለዛሬ የመረጃችን ያካተትነው ጉዳይ አለ። ደቡብ ሱዳን ውስጥ
በተለይ በሰሜናዊ የደቡብ ሱዳን አካባቢዎች የጸጥታው ሁኔታ በጣም እየደፈረሰ ነው ተብሏል። የዓለም አቀፍ የሰብአዊ ድጋፍ አገልግሎት ሰጪ ድርጅት ሰራተኞችም ስራቸውን እንዳቆሙና በፕሬዝደንት ሳልቫኪርና በምክትላቸው ሬክ ማቻር መካከል በተፈጠረው ውዝግብ ሬክ ማቻር እንግዲህ በእስር ላይ ነው የሚገኙት። የእሳቸው ደጋፊዎች ጦርነትን ለማስነሳት ወይም ወደ ፉል ስኬል ጦርነት ሊሸጋገር ይችላል የሚል እንቅስቃሴን እያደረጉ እንደሆነ የተባበሩት መንግስታት ድርጅት ሰብአዊ ድጋፍ ግልጋሎትን የሚሰጡ ድርጅት ተወካዮች እየገለጹ ነው ያሉት። ይሄ ጉዳይ በቀላሉ የሚታይ ጉዳይ አይደለም። ለምን ኢትዮጵያ በደቡብ ሱዳን ውስጥ እጇን ማስገባት ካልቻለች ወይም እዛ አካባቢ ሰላም እንዲመጣ የሆነ ነገር አስተዋጽኦ ማድረግ ካልቻለች ግድቡ ቅርብ ላይ ነው ያለው፣ ለነሱ ቅርብ ላይ ነው ያለው። እዛ አካባቢ የሚነሳ የጸጥታ ስጋት ለኛ ትልቅ የደህንነት አደጋ ይጋርጥብናል። ስለዚህ ያንን ጉዳይ እልባት መስጠት ያስፈልጋል። የኢትዮጵያ መንግስት ከደቡብ ሱዳን መንግስት ጋር ስምምነት አለው፣ ተጣምረዋል። የደቡብ ሱዳን መንግስት አቋሙ ይታወቃል። አሁን ያው ከኢትዮጵያ ጋር ነው። ይሁንና ግን ዛትማችም የሚያስፈራ አቅም ባይኖረውም እንደ አገር ግን የአንድ ቡድን መጫወቻ የሚሆን ከሆነ እኛ ላይ የሚፈጥረው የጸጥታ ስጋት ቀላል የሚባል አይደለም። ከሰሞኑ እንኳን ከደቡብ ሱዳን የተነሱ አንዳንድ ኃይሎች በጋምቤላና ቤኒሻንጉል ጉሙዝ ክልል በዜጎች ላይ የሚፈጽሙት ጥቃት ቀላል እንዳልሆነ እያየን ያለ ነው። ስለዚህ እዚህ ላይ መንግስት እንግዲህ በደንብ የሚሰራበት ይመስለኛል። እዛ አካባቢ ግን የዚህ አይነት ስጋት አለ። ይህን የምለው ለምንድን ነው? አሁንም ዞሮ ዞሮ ወደ ህዝብ ነው የምመጣው። በየአካባቢው ያለ ኢትዮጵያዊ ዳር ድንበሩን የመጠበቅ ኃላፊነት አለበት። ለመንግስት ብቻ የሚተው ጉዳይ አይደለም። አሁን መንግስትን ከምትተች ወገብን ጠበቅ አርገህ ጠላትን ተመልከት፣ ሊውጥህ የመጣውን ጠላት ማለት ነው። ያ ነው መጀመሪያ ቅድሚያ ሊሰጠው የሚገባ ስራ። ምክንያቱም መጀመሪያ መቀመጫዬን ብላለች ዝንጀሮ፣ እሱ ላይ ፎከስ ማድረግ አለብን። ስለዚህ በምዕራብም በኩል እንደዚህ አይነት ውጥንቅጥ የበዛበት ሁኔታ በሰሜን ደቡብ ሱዳን ቀጠናዎች እየተከሰተ ስለሆነ እዛ አካባቢ ጥንቃቄ መደረግ አለበት። በተለይ ወደ ኢትዮጵያ ድንበር ዘልቆ የመምጣት ቻንሱ ከፍተኛ ሊሆን ስለሚችል ቢኮዝ ያው ጦርነት በዚህ በምስራቅ አፍሪካ ቀጠና ሲቀሰቀስ ሶስተኛው ግን የግድ ነው ይገባል፣ እጁን ያስገባል። መሳሪያ ይሸጣሉ፣ ማዕድን ይቀራመታሉ። ከዛ የሌላ ሀገር ደግሞ አጀንዳ ያስፈጽማሉ፣ የነሱ ሳተላይት ወይም ፕሮክሲ የሆነን ሀገር። ሶ ላይክዋይዝ ይሄም ጉዳይ ወደዛ እንዳያመራ ልክ በሱዳን እንዳለው የሆነ ትኩረት መሰጠት ያለበት ይመስለኛል። ይሄ መረጃ ወጥቷል። በመጨረሻ በብስራት እንዝጋው እንግዲህ የዛሬውን የገበያ ፖድካስት ልዩ ዝግጅት። እስራኤል በባህር ኃይልም ከኢትዮጵያ ጋር ለመጣመር ተስማምታለች። የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የእስራኤሉ አቻቸው ጌዲዮን ሰዓር በስልክ ባደረጉት ዘለግ ያለ ውይይት በበርካታ ጉዳዮች ላይ ተወያይቶ በዋናነት በቀጠናዊ የደህንነትና የሰላም ሁኔታ ላይ፣ በኢኮኖሚያዊ ትብብር፣ በኃይል፣ በቴክኖሎጂ፣ በግብርና መስክ አብረው ለመስራት ሁለቱ ሀገራት ከዚህ በፊት የጀመሯቸውን እንቅስቃሴዎች አሁን ወደ ካሽ አምጥተዋል። በተጨባጭ ስምምነት ላይ ደርሰዋል። እስካሁን አንድ በርካቶች የሚያነሱት በእስራኤልና በኢትዮጵያ መካከል ያለው ድብቁ ስምምነት ምንድን ነው የሚለው ነው። እንግዲህ ግብፅ አታውን የምትስብ ከሆነ ያኔ ታዩታላችሁ በእስራኤልና በኢትዮጵያ መካከል ያለውን ግንኙነት። እስካሁንም ግብፅ የምትደነፋው ዝም ብላ እየደነፋች ጉንጯን እያለፋች የምትቶ የፈራችውን ፈርታ ነው። ይህን ስል ደግሞ ኢትዮጵያ በሰው አቅም ትተማመናለች እያልኩ አይደለም። በቃ ያስፈልጋል። ከሆነ አገር ጋር መጣመር ግድ ነው ለችግር ጊዜ። ይሄ ደግሞ በታሪክም አለ። ከራሽያ ጋር ተጣምረናል። ካራማራው ጦርነት ዚያድ ባሬ ኢትዮጵያን በወረረ ጊዜ ታስታውሳላችሁ። በአድዋው ብቻ ራሳችንን ችለን የተዋጋ ነው። በእርግጥ ግን ጣሊያንን ከኢትዮጵያ ለማስወጣት ደግሞ ድጋሜ አፄ ኃይለ ሥላሴ እንግሊዞችን ተጠቅመዋል። ምንም እንኳን እንግሊዞች ገብተው አላፈናፍንም ቢሏቸው ንጉሱን ማለት ነው። ስለዚህ አሁን ያ ዘመን ተቀይሯል። መልታይላተራሊዝም ነው ወይም የባለ ብዙ ወገን የዲፕሎማሲ አፕሮችን ነው ኢትዮጵያ የምትከተለው። ዓለምም ይህንን ነው አሁን ዴቨሎፕ እያደረገ ያለው። በዚህ አግባብ የእስራኤልና የኢትዮጵያ ባህር ኃይል በቀይ ባህርና በሰሜናዊ የህንድ ውቅያኖስ ቀጠና አብረው በጥምረት ለመስራት ተስማምተዋል። እንኳን ደስ ያላችሁ። ለምንድን ነው ይህን የምለው? እስራኤል በጋዛውያን ላይ የፈጸመችው ወንጀል ትክክል ነው እያልን አይደለም። ያው ታውቃላችሁ፣ ይሄ የሰብአዊነት ጉዳይ ነው። አሁን ግብጾች እስራኤል ጋዛ ላይ የሰራችው አይነት ወንጀልኛ ላይ ሊሰሩ ሲመጡ እኛ ዝም ብለን መቀመጥ አለብን? የለብንም። ስለዚህ እዚህ ላይ ሙስሊም የለ፣ ክርስቲያን የለ፣ አይሁድ የለ፣ ምን ጥቅስ የለ፣ ምንም እዚህ ሀገር ውስጥ ያለ ዜጋ የኢትዮጵያ ዜግነት ያለው ኢትዮጵያዊ
አሁን ለአገር አንድነት፣ ለአገር ህልውና መጠበቅ፣ ብሔራዊ ጥቅም መጠበቅ ከፊት መሰለፍ አለበት። ለምንድን ነው ይህን እምላችሁ? ግብፅ ከዚህ ጨዋታ በኋላ በምንም ተአምር ሌላ የምትመዘው ጨዋታ የላት፣ ካርድ የላት። እኛ የምንሰራው ስህተት ካሌለ በስተቀር ይሄ የመጨረሻ ካርዷ ነው፣ ወይ በኤርትራ በኩል ወይ በሶማሊያ በኩል። ለምንድን ነው ያልኩት? በጅቡቲ በኩል የምትዘጋው ጦርነቱ ሲከፈት ነው። ጦርነቱ ሲከፈት ደግሞ በጅቡቲ በኩል የሚዘጋው ለምንድን ነው? የጦር መሳሪያ እንዳናስገባ ነው። እኛ ደግሞ የበርበራ ወደብን እየተጠቀምን ያለ ነው። ራሳችንን አልጣልንም ማለት ነው። አሁን ላይ በቂ አቅም አለ፣ ኢትዮጵያ በቂ አቅም አላት። ያው እንግዲህ ይታያል፣ እንግዲህ ሁሉንም ማየት ነው። እያየንም የማናመን ሰዎች አለን፣ ግን እናያለን። እኔ ግን የምነግራችሁ እንደው እንኳን በዚህ ደረጃ አቅማችን ተደራጅቶ ይቀርና ባይኖረን እንኳን አገሬን እኔ የሚያኮሰምን ነገር አልናገርም። ለምንድን ነው ማልናገረው? ለማን ደስ ይበለው ብዬ፣ ለግብፅ ደስ ይበላት ብዬ፣ ለሻዕቢያ መንግስት ደስ ይበለው ብዬ አልናገርም። እንኳን አቅም እያለን ባይኖረን እንኳን ደግነቱ አቅሙ አለ። አሁን ተደራጅቷል። የኢትዮጵያ መከላከያ፣ አየር ኃይል፣ የኢትዮጵያ ሕዝብም ስነ ልቦናው አሁን ነገሮች እየገቡት ነው ያሉት። እኛ ደግሞ በዚህ ላይ እንደዚህ አይነት መረጃዎችን ለእናንተ ስናቀርብ የሕዝብ አንድነት ይጠነክራል ማለት ነው። ቢኮዝ ዋናው ማተር የሚያደርገው አንድነት ስለሆነ የጋራን ጠላት በጋራ ነው መመከት። የውስጥ ጉዳይ ልዩነት ይኖራል፣ ኦልዌይስ ይቀጥላል። እሱ ነገም ይኖራል። ዛሬ ብቻ አይደለም ኢትዮጵያ፣ እንግሊዝም አለ፣ አሜሪካም አለ። እያያችሁ አይደል እንዴ ሰሞኑን ትራምፕ ላይ ምን አይነት ዘመቻ፣ በአንጻሩ ትራምፕ ደግሞ የሚቃወሟቸው ላይ ምን አይነት ዘመቻ እንደከፈቱ። ሶ ኤቭሪዌር ስሩአውት ዘ ወርልድ ይሄ ነገር አለ። ግን ልዩነትን ኢንተርቴን የምናደርግበት ሜንቴን የምናደርግበት መንገድ ነው እኛ ጋር ትንሽ የከፋው። እሱን ነገር ነው መማር ያለብን። ስለዚህ በዚህ ዙሪያ ከእስራኤል የተሰማው ብስራት ጥሩ ነው። የእስራኤል ከኢትዮጵያ ጋር መጣመርና የሰሞኑ እንቅስቃሴ በተለይ ሃኒሽ ደሴትና አሰብ ወደብ አካባቢ እየተደረገ ያለው እንቅስቃሴ ያስበረገጋቸው ግብጾች ጅቡቲንና ሶማሊያን ለመያዝ እየሞከሩ ነው። በቀጣይ ምን ይፈጠራል እንግዲህ የምናየው ይሆናል ማለት ነው። አብራችሁን ስለቆያችሁ በእጅጉ እያመሰገንኩኝ ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። በቆይታችሁ ብዙ እንዳተረፋችሁ በማመን በቀጣይ በሌላ ርዕሰ ጉዳዮች ከኢትዮጵያ ብሔራዊ ጥቅም ጋር የተገናኙ መረጃዎችን ይዘን እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም ለእናንተ፣ ሰላም ለእኛ፣ ለሀገራችን ሰላም።